ሰላም ጤና ይስጥልን እንደምናላችሁ እንዴት አላችሁ በእያላችሁበት የዓለም ዳርቻ ሁሉ ሰላም ፍቅርና ደስታ ለእናንተ ለውድ ተመልካቾቻችን ከዚህ ከካናዳ ከካልጋሪ እንመኝላችኋለን። እኛ ቻናል 1 ኢትዮጵያዎች ነን። አብራችሁን ቆይታ ስለምታደርጉ በእጅጉ በጣም ደስ ይለናል። ዛሬ እንግዲህ በካናዳ ካልጋሪ አንዲት ሜካፕ አርቲስት ባለሙያ በአጋጣሚ በሰው አግኝቻለሁና ስለሷ በጣም ሰዎች ብዙ ነገር ብለውኛል። ካናዳ መታለች አገኛት ምናም ተብዬና ማንነች ምንድነች ምናም ብዬ በጉጉት ነው ዛሬ እንግዲህ አፈላልጌ ያገኘኋት። ከሷ ጋር ከሜካፕና ሜካፕ ጉዳዮች ጋር በተያያዘ ቆይታ የምናደርግ ይሆናል። እሷን ጋብዝላችሁ። እሺ ቃል ኪዳን እንዴት ነሽ? ሰላም ነው ወይ? አለው እንዴት ነህ? ሁሉ መልካም አለ እግዚአብሔር ይመስገን። ከሜካፕ ጋር በተያያዘ የተወሰነ ጨዋታ ወይም ደግሞ የተወሰነ ሐሳብ ታጋሪናለሽ ብዬ ተስፋ አድርጋለሁና ከዛ በፊት ግን ቃል ኪዳን ማነች? የተማረች የታደገች ሚሊዮን እስኪ ብታካፊ። ቃል ኪዳን ፍርዱ እባላለሁ። የተወለድኩት ወሎ አካባቢ ነው። ያደግኩት አዲስ አበባ ነው። ትምህርቴንም የጨረስኩት አዲስ አበባ ነው። የተማርኩት ቴክኒክና ሙያ ነበረ፣ በመንግስት ማለት ነው። የመጣልኝ ውጤት ለቴክኒክና ሙያ ነበረ፣ ለዩኒቨርሲቲ አልነበረም። በአጋጣሚ የደረሰኝ ደግሞ የሄር ስታይል ፊልድ ነበረ። እሱን ተማርኩ ማለት ነው። ከተማርኩ በኋላ በብዙ ውጭ ሀገራት የተለያዩ ውጭ ሀገር ሄጄ ስራ ሰርቻለሁኝ፣ በሙያዬ በተማርኩበት ማለት ነው። ብዙ ነገሮችንም ልምዶችንም የህይወት ውጣ ውረዶችንም ብዙ ነገር አይቼ ወደ ሀገሬ ተመልሻለሁ። ሀገሬ ከተመለስኩ በኋላ ደግሞ የራሴን ቢዝነስ አቋቁሜ በፀጉር ቤት ስፓ ከፍቼ ስሰራ ነበረ። ከዛ ደግሞ እግዚአብሔር ፈቀደና ትምህርት ቤት ወደ መክፈቱ መጣው ማለት ነው። ትምህርት ቤት የከፈትኩት ደግሞ በተማሪዎቼ ፍላጎት ነው። እኔ አላሰብኩትም አይደለም፣ ግን ምንድነው መደወል ተጀመረ። ታስተምሪያለሽ ወይ? ሜካፕ መማር ፈልገን ነበረ ወደሚለው እያሉ ሰዎች ሲጠይቁኝ እንዴ ምን ችግር አለው ባስተምር፣ ጥሩ ነገር ነው ሙያዬን ባካፍል። ሰዎች ደግሞ የኔ ሙያ ከፈለጉት ይሄ በጣም ደስ የሚል ነገር ነው። ስለዚህ ቢዝነሱም አለ፣ እኔም ሙያዬን ማካፈል ፈልጋለሁ። ወደ ማስተማሩ ገባሁኝ። ይሄ ነው። አሁን ኦልሞስት ሜካፓችንን እየጨረስን ነው አይደለ? ስለዚህ የሚቀሩን ነገሮች ተጠንቅቀን እናደርጋለን። ምክንያቱም ከዚህ በኋላ ማስተካከል ምናምን የምንችላቸው ነገሮች የሉም። እንደምታዩት እዚህ ጋር ብሮንዝ ሆኗል። ኮንትር ያደረኩባት ቦታ ፊቷን አነስ ምናምን አድርጓታል። እስኪኗ ደግሞ ከአንገቷም ከእጇም ከፊቷም ማች ነው አይደለ? ትንሽ ከከለሯ ትንሽ ገባ ያለ ነው። ግን ለካሜራ ምንድነው ላይት በጣም ስለሚበዛባቸው ስቱዲዮ ምናምን ሲነሱ ከካሜራ ላይቱ ጋር ፊታቸው፣ አንገታቸው፣ እጃቸው ማች ማድረግ አለበት። የመለያየት የለበትም። ምንም አይነት ልዩነት ማምጣት የለበትም። አሁን ፊኒሺንጋችንን በደንብ አድርገን ቆንጆ አድርገን እንጨርሳለን ማለት ነው። ትንሽ ሳቀበልኝ ብላሽ ስናደርግ እዚህ አካባቢ ሲስቁ ያለበት ቦታ ቦናቸውን ይዘን ትንሽ ወደ ኋላ ስንሄድ ደግሞ ላይት እያደረግነው ወደዚህ ስንመጣ ትንሽ ላይት እያደረግነው በስሱ ሳቅ ይችኛውን ቦታ ገለጣይንሽን። አሁን ብዙ የተጋነነ አይደለም፣ ግን ከዚህኛው ግን ይለያል አይደለም? ስለዚህ ቦታችንን ማወቅ አለብን። ወደ ታችን መውረድ የለብንም፣ ወደ አይኗም ወደ ላይ መጠጋት የለብንም። ሴንተራችንን ጠብቀን ቦኗን ተከትለን ነው የምናደርገው ማለት ነው። ትንሽ ሳቅ። አይ በጣም አሪፍ። እንግዲህ ያው ስታስተምሪ ምኛ በአጋጣሚ ቦታው ላይ ተገኝተን እያየን ነበር። ተማሪዎቹ በጣም ተመስጠው ነው በአንቺ ማስተማር አገልግሎት ላይ በደንብ ራሳቸውን ሰጠት አድርገው ለሙያው ትኩረት ሰጥተው ሲማሩ እያየን ነበርና ያው ጎበዝ መምህር መሆንሽን አስመስክረሻል። እኛም አብረን በኩል ከነሱ ጋር ተመስጠን እያየን ስለነበረ እኔ ማት የሆነ ሉክ ወዳለሁ። ይሄ ከኢትዮጵያዊነታችንም አንፃር ቤተሰቦቻችን ሰርግ ላይ ሲያገኙን በዛ ባላችን ሁሉም ሰው በዛ እንዳይለን ትንሽ ላይት የሆነ ግን ግላም የሆነ ሜካፕ ወዳለሁ። እናንተም እንደዛ እንድትሰሩ ነው የምፈልገው። ምክንያቱም በጣም ሁሉ ነገር ለሲት ብሎ ሲታይና ኮንትሯም
ይሄ በደንብ ያልተዋሃደ ሲሆን ትንሽ ለሰው ይጨንቃል ለእይታ ሁሉም ነገር ቅርጽ ይዞ ሲቀመጥ። ስለዚህ ማት የሆነ ብሌንድ የተደረገ መሆን አለበት። ኦልሞስት ሜካፓችንን እየጨረስን ነው። ስለዚህ አሁን ሃይላይተር ይቀረናል ማለት ነው። ሃይላይተራችንን የምናደርግበት ቦታ የት ይመስላችኋል? አፍንጫዋ፣ ጉንጯና እዚህ አካባቢ አይደለ? ስለዚህ ምን እናደርጋለን? በስሱ ወይም ደግሞ በእጃችን እችኛዋን ፓርት እናደርጋለን። በቡርሽም ማድረግ እንችላለን። ቡርሻችን ቀጥ አድርገን ማለት ነው። ቀጥ ካላደረግነው ሌላ ቦታ ሊነካብን ይችላል። ሳቅ ትንሽ አይንሽን ገለጥ ሳቅ። ያ እንዴት ነው ወዳችሁት? ያምራል አይደለ? ሳቅ ትንሽ ሃይላይት የምናደርግበትን ቦታ ብላሽ ያለበት ቦታ ላይ ሲሆን ወደ ላይ መነካካት የለበትም ምንም አይነት ነገር። ሳቅ ትንሽ ያስታውቀናል በሆናቸው ወጣ ሲል። ኦኬ ቆንጆ ነው አይደል? እዚህ ከንፈራቸው ጋር መጠቀም እንችላለን። እዚህ አንዳንዴ ግንባራቸውም ጋር እንጠቀም እንችላለን፣ ግን ሞሮፍ እዚህ አካባቢ ጉንጫቸው ላይና አፍንጫቸው ላይ መጠቀም አለብን ማለት ነው። አሁን የሚቀረን ምንድነው? ሊፕስቲክ አይደል? አሁን ለፎቶ ሬዲ እናረጋታለን። ከንፈራቸው ትንሽ ከሆነ ወደ ውጭ ነው የምንኩለው። ከንፈራቸው ትልቅ ከሆነ ከውስጡ ነው ኩላችንን ማድረግ ያለብን፣ ምክንያቱም ኤክስትራ ስለማያስፈልገን። ሞር ሊፕስቲካችን እንትናችንን አሳምረዋል፣ ሜካፓችንን። ኦኬ አሁን ምንድነው የሚቀረን? አንገቷን መቀባት አለብን። ትንሽ አንገቷ ያስታውቃል አይደል? ከፊቷ ጋር ትንሽ ጠቆር እንዳለ ያስታውቃል አይደል? ስለዚህ ሚክስ ማድረግ ያለብን ፋውንዴሽን ለፊቷ የተጠቀምነውን አይነት ነው። ስለዚህ ሚክስ እናደርጋለን እጃችን ላይ ወይም እቃ ላይ ሚክስ እናደርጋለን ማለት ነው። ማስረዳችሁ ነገር አለ? ቆንጆ ነበር ቆይታችን። ኦኬ ስለዚህ የዛሬው ክላሳችን በዚህ ይጠናቀቃል። ለሷ እናሳያታለን። አሁን ደግሞ Are you ready? I'm ready. Wow. ወደድሽው? በጣም ነው የሚያምር። ኦኬ በነገራችን ላይ እሷ በጣም ሪል አድናቂ ነበረች እና ተማሪም ነች። ዛሬ ደግሞ እንደዚህ ቆንጆ አድርጌ ሰርቻታለሁ። እንዴት አየሽ ሜካፕ? ያምራል በጣም። ወደድሽዋል? በጣም ከሜካፕ ጋር በተያያዘ ለምሳሌ ሜካፕ አርቲስት የሚባል ነገር አለ። እሱ አርት ነው አይደል? ራሱን የቻለ ይመስለኛል። በጣም ሜካፕ ራሱን የቻለ አርት ነው። አንድ ያለን ነገር አሳምረህ የምታሳይበት የሴቶች መዋቢያ ነው። አንድ ሁለት ደግሞ የሌለን ነገር ፈጥረህ ሌላ አስመስለህ የምትሰራበት ሙያ ነው። ለፊልም ለሌላ ነገሮች ስትፈልግ የሌለን ነገር አለ ተደረገ ብለህ ነው የምትሰራው። ያልቆሰለውን ቆሰለ ብለህ ነው የምትሰራው። ቢዩቲ ላይ ስትመጣ ደግሞ ያለውን ነገር አስውበህ አሳምረህ የምታሳይበት ሙያ ነውና እኔ እዚህ ካናዳ ከመጣው ጀምሮ የመጣሁት ለቫኬሽን ነበረ። ለአጭር ጊዜ ነበር የመጣሁት በተማሪዎቼ ፍላጎት። አሁንም አንድ ማስታወቂያ ሰራውና በተማሪዎቼ ፍላጎት መሰረት ቀኔን አራዝሜ እንደገና እነሱን ወደ ማስተማሩ ሄድኩኝ ማለት ነው። እና አሁን እዚህ ሀገር ያለውን ሳየው ድባቡን በጣም ብዙ ፈላጊ አለ።
እኔንም ደግሞ ብዙዎቹ ተቀብለውኝ ሳስተምራቸው ወደውት እንዳየኸው ነው። ዛሬ እንዲያውም ሌላ ክላስ አድርገን ነው እንጂ ፕሮግራማችንን ጨርሰን ነበር። ብዙ ተማሪዎች ነበሩ፣ ወደ 20 የሚደርሱ ተማሪዎች ነበሩ። ዛሬ የተወሰኑት ናቸው የተገኙት። የዚህ ሀገር የስራ ጸባይ ያው አንዳንድ ጊዜ ይመቻል፣ አንዳንድ ጊዜ አይመችም። ፍቃዳቸውን ጨርሰዋል ማለት ነው። ስለዚህ እዚህ ሀገር ላይ ያየሁት ነገር ምንድነው? ፈላጊው አለ፣ እኛንም ሲያገኙ ደግሞ በደንብ መማር እንደሚፈልጉ ነው እና ላመሰግናቸውም እወዳለሁ። በተለይ ካልጋሪም የተቀበሉኝ ጥሩ ነው። አመሰግናቸዋለሁ። እኛ ካልጋሪዎች እንደዚህ ነው። በጣም ነው የወደድኩት። ሳያስቀሩኝ አይቀርም እዚህ ሀገር። ከሜካፕ ጋር በተያያዘ እንደው አንዳንዴ የምትሰሪያቸው ሜካፖች ሴቶችን አብዛኛውን ጊዜ ሴቶችን የማስዋብ ሊሆን ይችላል እና ከዛ ጋር ተያይዞ ምናልባት በጣም ሙሽራም ሰርተሽ ሊሆን ይችላል ባል የደነገጠበት ሚስቱ እንዴ እንደዚህ ነች እንዴ ሚስቴ ብሎ የደነገጠበት አጋጣሚ ይኖር ይሆን? እንደው በዚህ ስራሽ ላይ የገጠመሽ ነገር? በሜካፕ ስራ ብዙ ገጠመኝ ይኖራል። ብዙ ከሰዓት ጋር ሪፍሬሽመንት ስንሄድ ወደ አንዱ ስንሄድ ምናምን ሆቴላቸው ሩቅ ሆኖ ወይ እነሱ ይዘገዩ በኋላ ያስቀምጡሃል። ብዙ አይነት ነገር አለ። አንድ ሙሽራ ግን እኔ ጋር መጥቶ በቃ ስለሚስቱ እኔ እንድትነጣ አልፈልግም፣ ጸይም ናትና እንዲያውም አንቺም ጸይም ነሽ፣ በቃ እንደዚህ አይነት ከለር አለሽ ብለን ነው የመጣ ነው። ግን አደራ በቃ እኔ እንደዚህ አይነት የጓደኛዬ ሰርግ ላይ በጣም ተናደን ይዋል ነው እና ሚስቴ እንዳትቀየርብኝ የሚል ኮመንት ሰጠኝ። ከዛ ሰራኋት። እኔ ካላየዋት አትወጣም ብሎ መጣ። ሙሽራ በዛ ሰዓት ይለብሳል ምን ይላል ቤቱ ሄዶና መጥቶ አያትና በጣም ወደደው። ከዛ ከኪሱ ያለው ነው የሰጠኝ $800 ነው የሰጠኝ ስቆጥረው እና የከፈሉኝ ብር መጀመሪያ ትንሽ ብር ነበረ ጀስት እንደ ሀገሩ እንደ ከተማው ያው እንደ ቦታው ፕራይስ ነበረ የኔ ፕራይስ። እነሱ ግን የሱ ግን የሰጠኝ ያለው ነው በቃ አውጥቶ ነው $800 የሰጠኝና እኔ ገንዘቡ አይደለም ያን ያየሁት የሱ ፍላጎት መሟላቱን ነው። ኦሬዲ ከፍለውኛል። ከነሱም ኤክስፔክት ማረጋው ነገር የለም እና ቴንክ ብሎ ደነገጥኩ። እሱ ደስ ስላለው ማለት ነውና ብዙ ጊዜ ወንዶች በተለይ ሜካፕ አይወዱም። የምንሰራው ሜካፕ ለሙሽሮች ስንሰራ በተለይ ዘመን ተሻጋሪ ነው። ቤተሰብ አለ፣ ባሎች አሉ። ስለዚህ ለነሱ ተጠንቅቀን ፊታቸው ጋር መሄድ ጥሩ ሜካፕ መስራት አለብን ብዬ አስባለሁ። የኔ ገጠመኝ ግን በጥሩ ነው ያለፈልኝ። አይ ብዙ ጊዜ እንደዚህ አይነት ነገሮች ይከሰታሉና ሚስት ትቀየራለች ባል ትናንትና በይ እንግዲህ እንዳታረፍጂ ምናምን ተብሎ ተለያይተው ከዛ በኋላ ጠዋት ላይ ሌላ ሴት ሆና ስትመጣ እንዳልሹ በጣም ንዴትም ሊኖር ይችላል ከጠበቀው አይነት ነገር በላይና እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። እንደው ከሜካፕ ሁኔታ ጋር ተያይዞ የሴቶችን ውበት ብቻ ነው ወይስ ለፊልም ለተለያዩ አርት አገልግሎቶች የሚውሉ የሜካፕ ስራዎችንስ ትሰሪያለሽ ወይ? አዎ እሰራለሁ። ያው እንደ ሌሎች ሀገሮች በትልቁም ባይሆን እኛ ሀገርም ኢንዱስትሪው ላይ አለ። ደግሞ በዚህ ሙያ ማከብራቸው ማደንቃቸው ልጆችም አሉ። እኔ ቢዩቲ ላይ ነው ሞር ፎከስ ማረገው። ቢዩቲውን ስለያዝኩኝ ከስተመር ስለሚበዛብኝም ወደ ፊልሙ ሂጄ ብዙ ፊልሞች የመስራት እድሉ አልነበረኝም። ግን 3-4 ፊልሞች ላይ ሰርቻለሁ። ግን ጀስት ቢዩቲው ይበዛል የቁንጅናው ነገር ይበዛል እንጂ የአርት ሜካፑ ነገር ላይ አልሰራሁም ብዙ። ግን ትምህርት ቤቴ ላይ አስተምራለሁ። እኔም አንዳንድ ጊዜ ማሳየት የምፈልገው ነገር ሲኖር እሰራለሁኝ። ዛሬም እንግዲህ አንተን አንድ ነገር አሳያለሁ ብዬ አስባለሁ። እኔ ላይ የፊልም ነገር አስቤያለሁ። ያ ቢዩቲ ቅድም አይተናል። እንግዲህ አርቱን ደግሞ አንተ ላይ አሳየቻቸው እንግዲህ የሚሉትን እናያለን። ደስ ይለኛል። እንግዲህ ያው ተመልካቾቻችን ታሪኩ ምን ይመስላል ከዚህ ፊት በኋላ ሌላ ፊት ከቆይታ በኋላ እናሳያቸዋለን። እንደው ኢትዮጵያ ውስጥ በጣም ብዙ አርቲስቶችን እንደምትሰሪ ሰምቻለሁ። የተለያዩ ፕሮግራም ሲኖራቸው በስልክ አንቺ ጋር ቀጠሮ ይዘው መጥተው አንቺ ጋር ተሰርተው እንደሚሄዱም ሰምቻለሁና እንደው ኦዲየንስ ወይም ደግሞ ማህበረሰባችን በጣም ከሚያከብራቸው የፊልም ኢንዱስትሪ ባለሙያዎች መካከል እነማን ናቸው አንቺ ጋር በቋሚነት እየመጡ እየተሰሩ መልካቸው ሳይበላሽ በነበረው ውበታቸው ላይ ሌላ ተጨማሪ ውበት አክለሽላቸው ወደ ማህበረሰብ የሚቀላቀሉት እነማን ናቸው?
እውነት ለመናገር የኔ እዚህ ዋነኛ መድረሴም አንደኛው ማስታወቂያ መስራቴ ነው። ለሌሎችም መክረው ይሄን ነው ማስታወቂያ መስራት፣ ራስን ማስተዋወቅ ቢዝነስን ያሳድጋል፣ ራስን ያሳድጋል። እና እኔ ከትንሽ እስከ ትልቅ አርቲስት ምንም ብዙዎቹን ሰርቻለሁ እና ምንም ይሄ ነው ብልህ በጣም ቁጥሩ የሚበዛ ግን ካልከኛ አንፃር በጣም ቀደምት የሆኑ በጣም ኢትዮጵያ ሕዝብ የሚወዳቸው መሰረት መብራቴ ለኔ በጣም አንደኛ አይናት ቋሚ ከስተመሬ ናት። ሃይማኖት ግርማ፣ ሄለን በርሄ፣ ናፍቆት ትግስቱ፣ የኛው የስራ ባልደረባ ሊያ ራስ ሰርቻ ታውቃለሁ። ከጋዜጠኛ እስከ አርቲስት ሁሉንም እነ መስከረም አበራ ብዙዎቹን በርካቶችን ሰርቻለሁ። ከነሱ ውበት ጀርባ ቃል ኪዳን አለች ብለን መግለጽ እንችላለን ማለት ነው። እውነት ነው። እንግዲህ ያው ብዙ ነገሮችን አነሳሳን። ከሜካፕ ጋር ተያይዞ ሰዎች ሊጠነቀቁ ይገባል ብለሽ የምታስቢው ነገር ካለ ልክ ሜካፕ ስንጠቀም ምን ነገሮች ላይ ጥንቃቄ ማድረግ አለብን የሚለውን ነገር እስኪ ብታስተላልፊልን። ሜካፕ ስንጠቀም አንደኛ መጠንቀቅ ያለብን ፕሮዳክት ነው። ፕሮዳክት ማወቅ አለብን። ለከስተመሮቻችን የሚመቹ ፕሮዳክቶች፣ ኦሪጂናል የሆኑ ፕሮዳክቶችን መምረጥና ማወቅ አለብን። ያ ደንበኛም ተደጋጋሚ ወዳንተ የሚመጣው ፕሮዳክትህ ጥሩ ሲሆንና ጥሩ ነገር ስትሰራው ነው። ሄዶ የሚቀልጥበት ከሆነ ተነስቶበት የሚበላሽ ከሆነ ሚነካካ የሚበላሽ ከሆነ ደግሞ አይመጣም። ከሴፍቲ ደግሞ ግሉ ስንጠቀም ምን አይነት ግሉ ነው ላይላሻቸው የምንጠቀመው፣ ምን አይነት ኩል ነው የምንጠቀመው የሚለውን ማወቅ አለብን። በተለይ ግሉ አይናቸውን ሊጎዳ ሊያጣብቅ የሚችል ነገር ስለሆነ የተመረጠ ጥሩ ላይናቸው ሴፍቲ የሆነ ግሉዎችን መጠቀም አለብን። አንዳንድ ጊዜ በተለይ ሌላ ከሜካፕ ውጭ አይላሽ ሲሰሩ ብዙ ገጠመኞች አሉ። ሰዎች ላይ አይናቸው ተጣብቆ የማይለያይ ምናምንና ሙያችን ላይ ስንሆን እውቀታችን ከመስራት የዘለለ መሆን አለበት ብዬ አስባለሁኝ እና ፕሮዳክት ላይ መጠንቀቅ አለብን። በስተመጨረሻ በጣም መጠየቅ የምፈልገው ወንዶች መተው ሜካፕ ይሰራል? አዎ፣ የውበት ይሰራሉ። በእውነት ሙሽሮች አሉ በተለይ የሚሰሩ አንዳንድ ሙሽሮች አሉ ቡግር ኑሯቸው ወይ ጥቁር ነገር ወይ ማዲያት ኑሯቸው ጀስት ግን ለወንድ ልጅ የምናረገው ከበር ነው የምናረገው እንጂ እንደ ሴት ልጅ ኩል እናረጋለን ማለት አይደለም። ወይ ሌላ ኤክስትራ ነገር ብላሽ ምናምን ምንላቸው እናረጋለን ማለት አይደለም። ግን ስኪናቸው ክሊር ሆኖ ለዛ ቀን ስኪናቸው ጋር አንድ አይነት ሆኖ እንዲውል ነው። ነገሮች አንዳንድ ጠባሳ ምናምን ሊኖር ይችላል፣ እሱን እንሸፍናለን። የሙቪ ምናምን ሲሆን የዘፈን ክሊፖች ላይ ብዙ ሰርቻለሁ እኔ። ሙዚቃ ላይ ሲሆን ጀስት እንዳያልባቸው ስኪናቸው አሁንም ጥርት እንዲል ካሜራ ላይ ሲወጣ በደንብ ጥርት ብሎ እንዲወጣ ሜካፕ እናረጋለን። ግን ምንድነው ስኪን ላይ ብቻ ነው የምንሰራው። በጣም አሪፍ። እንግዲህ ከቃል ኪዳን ጋር የነበረን ቆይታ ይሄን ይመስላል። እንግዲህ ቀየራለሁ ከተወሰነ ደቂቃ በኋላ ተቀይሬ ደግመን የምንገናኝና እየሰራችኝ አንዳንድ ጨዋታዎችን እንጫወታለን። ወደ ሜካፕ ሙያ እንዴት ገባሽ? ወደ ሜካፕ ሙያ የገባሁት እንደነገርኩ ከቴክኒክና ሙያ ሄር ስታይሊስት ሆኜ ስለነበረ ለሜካፕ ደግሞ ቅርብ ነበርኩ። ሄር ስታይሊስት ሆንክ ማለት ያው ሜካፕ አርቲስት ለመሆን ቅርብ ነበርና ግን ሞር የምሰራው ፀጉር ነበረ። በፊት በውጭ ሀገር የምሰራ የነበረው በፀጉር ስራ ነበረ። ከዛ ሜካፕ ደግሞ በጣም እያደገ ኢንዱስትሪው ሀገራችን ላይ ጥሩ እየሆነ ስለመጣ ወደ ሜካፕ ኢንዱስትሪ ገባሁ ማለት ነው።
የት ሀገር ሰርተሻል? ውጭ ዓለም ላይ ዱባይ ሰርቻለሁ፣ ሳውዲ ሰርቻለሁ፣ 2 ሀገር ላይ ሰርቻለሁ። ለማስተማር ግን የተለያዩ ዩሮፓ ሀገሮች ሄጃለሁ። አሁን ደግሞ እናንተ ጋር መጥቻለሁ። ራስክን ለማየት ዝግጁ ነህ? ከምን ወደ ምን ተቀይሬያለሁ ብዬ ትንሽ ነገር ነው ያረኩት። ብዙም አትጨነቅ። ግን ያገኘሁትም እዚህ አሁን አንተን ሳገኝ ነው ይሄ ሐሳብ የመጣልኝ። ስለዚህ ባገኘሁት ነገር ነው የሰራሁት። ብዙ ማቴሪያል የለኝም። ሳሳይ ካመንክበት ያልፋል። ይሄ ፊት ለፊልም ይሆናል። በዚህ እንዴ ካንተ ፊት ውጭ እንዲያውም ለምን ይዘህ ወጣ? ይሄን ፊት ኢትዮጵያ በምን ይስሩ? በኢየሱስ ክርስቶስ እንዴት ነው? በስማ ጂኒያስ መስያለሁ። ያሳምናል በጣም ያው ትንሽ ነገርም ቢሆን ትኩስ ቁስል ነው የሚመስለው። በጣም በጣም ነው ያው ትኩስ ነው። ተጎድተሃል እንዲህ አይደል? በጣም ዘይን ደግሞ እንዲህ ያረጋል። እንግዲህ የሜካፕ ሙያ ብዙ አይነት ነው። አንደኛው ልክ እንደዚህ ለፊልም ለተለያዩ ፕሮግራሞች በዚህ መልኩ የሰውን ፊት መቀየር ይቻላል። ተመልካቾቻችን እንግዲህ ስለ ሜካፕ በደንብ ብዙ ነገር አሳየችን። ስትሰራም ስታስተምርም አሳየችን። ሁለቱን የሜካፕ አይነቶች አሳይተሽናል። እንደው እንትን ራሱ እውቀት ይጠይቃልና አንዱን ቀለም ከአንዱ ቀለም ወይም አንዱን ከለር ከአንዱ ከለር ጋር እየቀየጥሽ ሌላ አይነት ከለር እንዲመጣ የማድረግ ራሱን የቻለ ጥበብ ነው፣ እውቀትም ነውና እንደው በስተመጨረሻ ለተመልካች ማስተላለፍ የምትፈልጊው እዚህ ከሜካፕ እና ሜካፕ ጉዳይ ጋር በተያያዘ ማለት ነው የታዘብሽውና እንደው ሰው ቢረዳው ብለሽ የምታስቢው ነገር? ሰው ቢረዳው ብዬ የማስበው ሜካፕ ትልቅ እውቀት ነው። ተምረህ ብዙ ልምምድ አድርገህ የምታመጣው ነው። እንደ ማንኛውም እውቀት በጣም የምትሰራው በጣም በየቀኑ የምታሻሽለው ነገር ነው። በተለይ ስኪን ታይፕ ለማምጣት የከለራችንን በየከለራችን ለማምጣት እውቀት የሚጠይቅ ነው። ከአንዱ ሚክስ አድርገህ የምታመጣው ነውና ለሌሎች ተመልካቾች ያለ መልእክት ለሜካፕ ያላችሁን ቦታ ለሜካፕ ያላችሁን አመለካከት ብታስተካክሉት ብዙ ኮሜንቶች ላይ ስለማይ ማለት ነው። ሜካፕ በቀላሉ የሚሰራ ነገር አይደለም። እንዳያችሁት ብዙ ጥበብ ይፈልጋል። ስለዚህ እሱን አመለካከት እንዲቀይሩት ነው የምትፈልጊው ማለት ነው። ተመልካቾቻችን እንግዲህ ይሄን ይመስላል። ከቃል ኪዳን ጋር የነበረን ቆይታ ይሄን ይመስላል። በጣም አሪፍ ጊዜ አሳለፍን። እንግዲህ ሜካፕ ወይም ደግሞ ስነ ውበት ብለን በአማርኛ ብንገልጸው ይቀላል ብዬ አስባለሁና ስለ ስነ ውበት አወራን ማለት ነው። ለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። በሌላ ፕሮግራም በሌላ ጊዜ ደግሞ እንዲሁ ሀገር ቤት ላይ እንገናኛለን መልሰን አሊያም ደግሞ ከኛ ጋር አብረሽ በመስራት የምንገናኝ ይሆናል። ለነበረን ቆይታ ግን በጣም እናመሰግናለን። እኔም በጣም አመሰግናለሁ። ካናዳ ላይ መማር ለምትፈልጉ በዚህ ወር አለን፣ ደውሉልን። ባይ